ቀሲስ የለም ብለው ከዛ ግን ወደዛ መሄድ ይችላሉ። መጀመሪያ ግን እኛ ግን አለ ወይ ነው አሁን አንድ አምላክ ተብሎ አሁን አንድ አምላክ አባለን ብሎ አንድ ምትለው አንድ አምላክ እኮ አንዱ አምላክ አብ ነው ብሎ ነው መጽሐፍ ቅዱስ ጻፊያን ያስቀመጡት። አይ አንድ አምላክ ተብሎ ደግሞ አንድ አምላክ ተብሎ አብ እንዳለ ያምናሉ አይደል ቀሲስ? አንድ አምላክ ተብሎ አብ ተጠርቷል። በዚህ እንስማማለን አይደል ቀሲስ? አዎ ልክ ልክ ቆይ አንድ አምላክ መጽሐፍ ቅዱስ የሚጽፈው ነው። እርሱ የሚያምኑትን ሳይሆን መጽሐፍ ቅዱስ የሚለው አንድ አምላክ አብ እንዳለ ያስቀምጣል መጽሐፍ ቅዱስ። አንድ አምላክ ብሎ በግልጽ ማለት ነው በጣም ብዙ ቦታዎች ላይ። በተመሳሳይ መልኩ አንድ አምላክ ወልድ ተብሎ ወልድ አንድ አምላክ ተብሎ ተጠርቶ ያውቃል ወይ? መጽሐፍ ቅዱስ ጻፊያን ወልድን አንድ አምላክ ብለው ጠርተውታል ወይ? አዎ ካሉን ያሳዩን፣ ከሌለ ደግሞ የለም ይሉንና ወደ ቀጣዩ ደግሞ እናልፋለን። ሮሜ ምዕራፍ 5 ቁጥር 9 እስካውጣልኝ መጽሐፍ ቅዱስ ሩቅ ቦታ ስለሆነብኝ ነው። ስራ ቦታ ሆኜ ሮሜ እዛ ክፍል ላይ የለም አንድ አምላክ የሚል የለውም ቀሲስ። አንድ የሚለውን ጨምረህ ነው በራስህ? አንድ አምላክ እኔ አይደለም የጨመርኩት። ለምሳሌ ጳውሎስ ነው የጨመረው። አንድ አምላክ አባለን ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አባለን ብሎ አንድ አምላክ ብሎ የሚያስቀምጠው አብን ብቻ ነው። ኢየሱስ አንድ አምላክ ተብሎ ያውቃል ወይ ነው? አያውቅም ይበሉና ወደ ቀጣይ ሄዱ። ችግር የለውም ቀሲስ። መጽሐፍ ቅዱስ ጠርቶት አያውቅም ማለት ይቻላል። ቆይ መጽሐፍ ቅዱስን ከሰው ልዋስ ነው። ቆይ ሲዋስ ችግር የለውም እንጠብቆታለን ቀሲስ። ኮማንድ ፖስት ጥያቄ ነው አሁን ጠይቀው። እሱ እንደዚህ አይደረግም። ወርድ ባይ ወርድ ፋላሲ አትስራ። እኮ ወርድ ባይ ወርድ አይደለም እኮ ቀሲስ። ምክንያቱም የመጽሐፍ ቅዱስ ጻፊያን ስላስቀምጡት ነው። ሊትራሊ እየለዩ ያስቀምጣሉ። ከአንዱ እያሉ ያስቀምጣሉ። ቁጥር 4 ላይ ባይዘው ካዩት እኮ ከአንዱ በቀር ሌላ ማንም አምላክ እንዳሌለ እናውቃለን። ካርባል ቁጥር 6 ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አባለን ብሎ ያስቀምጣል። ሌላ እንደዛ እያለ ብዙ ቦታዎች ላይ ያስቀምጣል። አንድ አምላክ ውጭ ማንም የለም። አንዱ አምላክ አብ ነው ብሎ ነው የሚያስቀምጠው ቀሲስ። አንድ አምላክ ብሎ አብ ብሎ ነው የሚያስቀምጠው ቀሲስ። አንድ አምላክ ብሎ አብን ነው የሚያስቀምጠው። አንድ አምላክ ብሎ ወልድን ያስቀምጣል ወይ ነው እኛ ደግሞ ጥያቄያችን። አዎ አንድ አምላክ የሚለው ውስጥ አብ ወልድ መንፈስ ቅዱስ አለ እያልኩ ነው። አንድ አምላክ ብሎ አብን ይጠራል። አንድ አምላክ ተብሎ ወልድ ተጠርቶ ያውቃል ወይ ነው? የለም ይበሉን ወይ ከሌለ ቀሲስ። እየነገርኩህ እኮ ነው። አንድ አምላክ አንድ ባይልም አምላክ ካለ አምላክ ስንል የለም ማለት ነው አይደል ቀሲስ? የሶስቱ እኮ የለም ማለት ነው። አምላክ የሶስት መገለጫ ነው። አምላክ አይ ቆይ ቀሲስ ጥያቄውንማ እንትን አይበሉት አይቀያይሩት። ለምሳሌ መጽሐፍ ቅዱስ ላይ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንደኛ ቆሮንቶስ ምዕራፍ 8 እኔ አጣሚ አይደለም አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ለምሳሌ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ብሎ ያስቀምጣል። አንድ አምላክ የሁሉ አባት አለ ብሎ ያስቀምጣል ኤፌሶን ላይ ማለት ነው። ስለዚህ አንድ አምላክ እያለ መጽሐፍ ቅዱስ የሚያስቀምጠው አብን ብቻ ነው። እርሱ አንድ አምላክ ብሎ ወልድን አስቀምጦ ያውቃል መጽሐፍ ቅዱስ ላይ አንድ አምላክ ብሎ። አሁን ጥያቄው ቀሲስ ያውን ከሌለ የለም ይበሉን። መጀመሪያ አንድ አምላክ ብሎ ወልድ ተጠርቶ ያውቃል ወይ? አዎ ያውቃል ወይም አያውቅም ይበሉን። ጨረስክ? አሁን ቆይ እሺ ከጨረስክ ምን ካልጨረስክ እንጠብቅ። ጥያቄ እኮ ነው የጠየቅኩት ቀሲስ። የጥያቄውን መልሱን ነው የምንፈልገው አሁን። እሺ አብ ያውልህ አምላክ ስንል የለም ማለት ነው። በቃ ወልድን መንፈስ ቅዱስን እንላለን። ወልድም ይጠፋ ወልድም የአምላክነት ማንነት የአምላክነት ባህሪ አላቸው። ቀሲስ የለም እንዳሉኝ ነው አርጌ ወስዶሽ። ምክንያቱም የጠየቅኩት ጥያቄ አንድ አምላክ ተብሎ በመጽሐፍ ቅዱስ ላይ ወልድ ተጠርቶ ያውቃል ወይ? አዎ ያውቃል ካሉን ይቀጥሉ። አዎ ያውቃል ካሉ ያው መጽሐፍ ቅዱስን ይዘው መጥተው ምዕራፍና ቁጥሩን ይዘው አንድ አምላክ ተብሎ ይጠራበታል። አልፋና ኦሜጋ እያልን እኮ ነው ራእይ ምዕራፍ 8 ላይ እሱ ሌላ ነው። አንድ አምላክ የተባለውን አልተባለም ይበሉና ታዲያ ከሌለ ወደ ቀጣይ እኮ ራእይ 1:8 ላይ ነው አሁን የጠቀሱት። ሌላም ቦታ ሮሜ 9:5 የመሳሰሉ አሉ። አንድ አምላክ ተብሎ የተጠቀሰበት ከሌለ በቃ የለም ይበሉና እኛ እኮ ወደ እርሱ ወደሚሉት ደግሞ ጥቅሶች እንሄዳለን። ግን የለም የሚለውን እንዲናገሩ እንፈልጋለን። ከሌለ የለም ይበሉ። አይደለም ያልገባህ ነገር እኮ አንተ አውቀህ እኮ እየሰማኸኝ እኮ እንዳልሰማህ እየሆንክ እኮ ያለው ይበሉ እያልክ በግድ ታስገድዳለህ። እሺ ለመጨረሻ ጊዜ ልጠይቆት ቀሲስ፣ ለመጨረሻ ጊዜ ልጠይቆት ቀሲስ።
በመጽሐፍ ቅዱስ ላይ መጽሐፍ ቅዱስ ጸሐፊያን አንድ አምላክ ብለው ሁልጊዜም አብን ነው የሚጠሩት። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ አንድ አምላክ አብ አለን። አምስት የመሳሰሉ ስፍራዎች ላይ አንድ አምላክ ብለው በቁጥር ቆጥረው አብን ነው የሚያስቀምጡት። አንድ አምላክ ብለው ወልድን ጠርተውት ያውቃሉ ወይ? አንድ አምላክ ብለው ኢየሱስ ብለው ጠርተው ያውቃሉ ወይ? አዎ ከሆነ ክፍሉን ያሳዩን አንድ አምላክ ብለው እንደጠሩ። ከሌለ ደግሞ የለም ይበሉ። እሺ ምዕራፍና ቁጥር ይንገሩ። ምዕራፍ አንድ አምላክ ያሉበት የት? ለምሳሌ እግዚአብሔር ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ ያ ቃል እግዚአብሔር ነው ይላል። አንድ አምላክ ብለው ጠርተዋል ወይ ነው ጥያቄ። እሱ ሌላ ጉዳይ ነው። አንድ አምላክ ተብሎ ተጠርቶ ያውቃል ወይ ኢየሱስ? አያውቅም እኮ ብሎ ይገላገሉ። ቀሲስዬ ለምን ይቸገራሉ? እንደዚህ የሚባል ነገር የለም ወንድሜ። አምላክ ስንል ሶስትንም እየተናገርን ነው። የለም ማለት ነው በቃ። ሁሱ ሌላ ጥያቄ አለ። እኔ የለም በቃ የለም በሚለው ይዘናል። የለም ቀጥል ሁሱ። እሺ በቃ ይሄ እዚህ ጋር ይቃጭ። መጽሐፍ ቅዱስ ላይ በግልጽ ቃል አብ አንድ አምላክ ነው። አንድ ነገር ግን ምነግራችሁ ይኸውልህ፣ አንድ ነገር ምነግራችሁ ቁርአንን በመጽሐፍ ቅዱስ እንረዳለን ብትሉ ብንውል ብናድር አንግባባም። የትኛውን ቁርአን? የለም የቁርአን አስተሳሰብ መጽሐፍ ቅዱስ ላይ አትጫንብን ነው የምልህ። ችግር የለም። መጽሐፍ ቅዱስን በመጽሐፍ ቅዱስ ቁርአንን በቁርአን ነው። ቁርአን ላይ ጥያቄ ካለ ጠይቀኝ። ያው ፊት ላይ ጠይቅ። እሱማ እየጠየቁ ማን ይመልስላቸው? ጠይቅ ነው። እኔ ማንም ሰው ጠይቅ ካለ። እኔ ቁርአን አላነበብኩም። አረ ቁርአን ሳታነብ እንዴት ነው የቁርአን አስተሳሰብ በመጽሐፍ ቅዱስ? እየሰማሁ ነው። አይ እችን አውቃለሁ። አንድ አይወርድም አይወለድም እችን አውቃለሁ እንደምትለው። ሚስት ያልወለደው ደግሞ ሚስት ስለሌለው እንደሆነ ጋር እንደሱ የሚለው የትጋር ነው እንደሱ የሚለው? ሚስት የሌለው ሲሆን እንዴት ይወልዳል? የወለደው ሚስት ስለሌለው ነው። እንዴ የትጋር ነው ያለው? አለ እኔ ምዕራፍና ቁጥሩን አላውቀውም። እናንተ ታውቁታላችሁ። እግዚአብሔር ሚስት አለ የለውም ተብሎም አይጠየቅም። ካለውስ መጽሐፍ ቅዱስ ላይ እግዚአብሔር ባል እንደሆነ ባሳየህስ ሚስት እንዳለው ምን ትላለህ? ተው እንጂ። አሳይህ ነው። እኔ በማስረጃ አንተ በማስረጃ እንደመታወራ አሳይህ ነው። እኔ ግን በማስረጃ ላሳይህ ነው። እግዚአብሔር ባል ነው። በጣም 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 በሰላም ሁን ወዳጅ። ና ሳላሳይህ እንዳትጣ ወላሂ ሳላሳይህ በዛ መጽሐፍህ ላይ ነብያቶችን አምላክ ሂዱና ወደ መካ ሐጅ አድርጉ ብሎ አዟቸው እንደነበር ላሳየህ ነው። ምን ትላለህ? በእኛ መጽሐፍ ላይ መካን ወይስ ኢየሩሳሌም ልትል ነው? መካ ብሎ ቃል በቃል ራይሴን አሳየን። መጽሐፍ ቅዱስ ለኔ እንግዳ ከሆነ ለአንተ ከአንተ ልማር። አብሽር ችግር የለም። ኢየሩሳሌም ከሆነ ኦፍኮርስ ይገኛል። እሱም ቃል በቃል ሂዱ አይልም። ይሄዱ ይላል ወይ ተመካ አሳየን። ብሉይ ኪዳን የተጻፈው በምን ቋንቋ ነበር? ብሉይ ኪዳን በዕብራይስጥና በአረማይክ። የጌታ ሰው አሁን እሺ፣ መልካም። አሁን ቀጥታ እዚህ እያለ ወደ አማርኛ መቀየር ብቻ፣ ወደ አማርኛ መቀየር ብቻ። ምን ይላል? የሐጅ ጉዞ ለማድረግ የቃሉ ፍቺ ምን ይላል? ፍቺ ሐጅ ማድረግ። ሐጅ ማድረግ ወዴት ነው ይሄ ሐጅ የሚደረገው? ወደ ኢየሩሳሌም ነው ወይ? እዛ ወረድ ብለን እንመልከተው። ይህ ሐጅ ወዴት ነው የሚደረገው? ያ ጀማዓ ይህ ሐጅ ወዴት ነው የሚደረገው? ያውና የጌታ ሰው አንድ ይሄን ቃል አንብባ። ምን ይላል እዚህ ጋር? ወደ የጌታ ሰው አንብባት እስኪ ምን ትላለች? መካ ወደ መካ ሐጅ አድርግ አይደለም? ዘመንህ ይባረክ። ያውና ጌታ ሰው። ስለዚህ ቀጥታ እዚህ ጋር ምን አደረጉባችሁ? ሲሸውዳችሁ በዓል አክብሩ ብሎ ነው ከሀገር ያስወጣቸው ሙሴና አሮን ይላሉ። ወደ ምድረ በዳ ሂደው የ3 ቀን ጉዞ እንደሆነ ይገልጻል። እዚህ ጋር የሚገርማችሁ ማለት ነው። ወረድ ብሎ የ3 ቀን ጉዞ ቦታች አለ አይደለ? ምን ይላቸዋል? እርሱም የዕብራውያን አምላክ ተገናኝ ቸነፈር ወይም ሰይፍ እንዳይገጥመን የ3 ቀን መንገድ በምድረ በዳ እንሂድ። ከግብፅ ሀገር ተነስተው እስከ መካ ድረስ እስኪሄዱ ወደ መካ ሄዳቸው ሐጅ አደረጉ። ስለዚህ ወደ መካ ሄደው ሐጅ እንዳደርጉ ታዘው ነበር ነብያ። ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምናሉ? ማ ሚን ነቢይን ኢላ ወቀድ ሐጀ ልበይት አሉ። ማንም ነቢይ የለም ወደ መካ ሄዶ ሐጅ ያደረገ ቢሆን እንጂ አሉ።
ወቀድ ሰደቀ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ በእርግጥም እውነትን ተናግረዋል። አላህ በቁርአን ላይ ሲናገር አብርሃምን እና ኢስማኤልን ስሩ ካላቸው በኋላ ከአባን ከሰሩ በኋላ ምን አላቸው? አላህ ትእዛዝ ሲያወርድለት ለአብርሃም ወአዚን ፊናሲ ቢልሐጅ፣ አብርሃም ሆይ ሰዎች ሁሉ ከአንተ በኋላ የመጣ ሁሉ ትውልድ እንዳለ ወደዚህ መጥቶ ሐጅ እንዳደርግ እዘዛ ነው። ወአዚን ፊናሲ ቢልሐጅ፣ ሰዎች ሁሉ ወደዚህ መጥተው ሐጅ እንዳደርጉ እዘዛቸው። አብርሃምም ይህን ትእዛዝ ሰጠ። ከእርሱም በኋላ እስራኤላውያን ነቢያቶች ሁሉ እየሄዱ ያደርጉ ነበር። መሲሁ በሚወርድ ጊዜ ሐጅ እንደሚያደርግ ቃል በቃል አሳያቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም አሉ የንዚሉ ዒሳ ብን መርየም ፊ አኺር ቤቲላሂ ካላጠለ ወደ መካ ታደርጋለህ? አይ መካ ምን ችግር አለው? ሄጄ ቢያደርግ መንገዱንና ብር ስጠኝና ሄደ ሌላ ምን ችግር አለ? መካ እኮ ችግር የለውም። ወይ ስመኛ እሱ አውቃለሁ። ዋናው እሱ ነው። ስመኛ ስመኛ ምን መሰለህ አብርሃም፣ ይስሐቅ፣ እስማኤል የአብርሃም ዝርያ ሁሉ የራሳቸውን አገር መቀመጫቸውን አጥተው በግብፅ አገር ላይ የኖሩትና ከ400 ዓመት በኋላ ወደ አገራቸው ወደ ካንአን አሁን አንተ እንደምትለው ቴዲ የጌታ ሰው የዛሬው ቀን ያንተ አይደለም። እኔ ስለ አንተ ጸልያለሁ። ግን አሜን በል። እጆችን ወደ ጸልይ። ቆይ ለምንድን ነው የምትጸልየው? መጀመሪያ እየተደማመጥን ኢየሱስ አምላክ ነኝ ያለበት ቦታ ብዙ አለ። አየህ አይደለ? ነገር ግን አሁን እንደሱ ያለበትን ልታምጥ አልቻልክም። ጭራሽ እንዳውም ያመጣኸው ጥቅስ አምላክ እንዳልሆነ በግልጽ የሚያሳይ ነው። እነሆ ሙቼ ነበር አምላክ እንዳልሆነ አምላክ እንዳልሆነ የሚያሳይ ጥቅስ ነው ያመጣኸው። አመሰግናለሁ። አሁን ላስረዳ። እነሆ ሙቼ ነበር ያለው ማን ነው? ኢየሱስ አይደለ? ቆይ ኢየሱስ ነው ሞቼ ነበር እዚህ ቦታ ልል የፈለገበት ምክንያት መጀመሪያ ኢየሱስ ነገርከኝ አይደል? ጥቅሱን እኔ ደግሞ ልጠይቅህ። ነገርከኝ እኮ አዳመጥኩህ አይደለ? አሁን ደግሞ ጠይቀኝ። እነሆ ሙቼ ነበር ያለው ኢየሱስ ነው አይደለ? አምላክ ይሞታል አይሞት? አምላክ ይሞታል አይሞት? ስለ ጣታችን ሞቷል። እሱ ስጋ ለብሶ ነው የሞተው። ለምን አይደለም ጥያቄ። አምላክ ይሞታል ወይንስ አይሞትም? አምላክ አይሞትም ጌታ ሰው። ስለዚህ አምላክ አይደለም ኢየሱስ ማለት ነው። ሙቼ ነበር አለ። ለምን? ቆይ መጀመሪያ ነግሬ ነበር። ኢየሱስ ፍጹም ሰውና ፍጹም አምላክ ብዬ ነግሬ ነበር እኮ። መጀመሪያ እሱን አስብ። አንድ ጥቅስ ብቻ ነው የምትይዙት እናንተ። አይደለም እንደሱ ምን መጽሐፍ ቅዱስ ላይ የለም። አልቻልክም። አምላክ ይሞታል ወይ ስለ አይሞትም አልከኝ። እውነት ነው አምላክ አይሞትም። አይሞትም። አዎ አይሞትም። ኢየሱስ ሞቷል ካልክ አምላክነቱን በቃ እርሳው። የሚሞት አምላክ የለም። ለምን ሞታን? ኢየሱስ ፍጹም ሰውም ፍጹም ሰውም ፍጹም አምላክም ነው ኢየሱስ። አንተ የወሰድከው ፍጹም አምላክነቱን ነው። እሺ አዳም ችግር የለውም። እሺ አሁን ስለዚህ አምላክ እንዳልሆነ ተረዳን። እሺ አሁን አንተ ሐሳብህ ምንድነው? የሞተው በስጋው እንጂ በመለኮቱ አይደለም ነው አይደል? ክርስቶስ የሞተው በስጋው ነው በመለኮቱ አልሞተም የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ቴዲዬ፣ ቴድነት፣ ቴዳ አለም፣ ቴዳ ቴዲ የጌታ ሰው የዛሬው ቀን ያንተ አይደለም። እኔ ስለ አንተ ጸልያለሁ። ግን አሜን በል። እጆችን ወደ ጸልይ። ቆይ ለምንድን ነው የምትጸልየው? መጀመሪያ እየተደማመጥን